እስከ ዛሬ ጂሜል አድራሻ መቀየር አይቻልም ነበር። አሁን ግን ተቻለ። እንዴት ነው? ሰላም የኢትዮ ቲች ቤተሰቦች፣ እስከ ዛሬ መቀየር የማይቻል የነበረውን ጂሜል አድራሻ አሁን እንዴት መቀየር እንደምንችል በዚህ ቪዲዮ አሳያችኋለሁ። ቪዲዮ ከጠቀማችሁ ላይክ አድርጉ፣ ሳብስክራይብ እና ሼር ማድረግ እንዳትረሱ። ያልገባችሁ ጥያቄ ወይም ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ወደ አሰራሩ እንግባ። በዛሬ ቪዲዮአችን የማሳያችሁ ጉግል ያመጣውን አዲስ አፕዴት አንድ ባንድ አሳያችኋለሁ። እስካሁን ድረስ ከዚህ ቀደም የከፈትናቸውን የጂሜል አካውንት መቀየር አይቻልም ነበር። አዲስ አካውንት መክፈት ይቻላል፣ የነበሩትን ግን መቀየር አይቻልም ነበር። አሁን ግን በመጣው አዲስ አፕዴት መሰረት ምንም ፋይላቸውን ሳንነካ አካውንቱን እንዴት መቀየር እንደምንችል አሳያችኋለሁ። ይህን ቻናል ሳብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ወደ አሰራሩ እንገባለን። በመጀመሪያ የስልካችሁን ሴቲንግ ክሊክ አድርጋችሁ ትከፍታላችሁ። ከዛ በኋላ እንደዚህ ይመጣላችኋል። እንደዚህ ከመጣላችሁ በኋላ ትንሽ ዝቅ እያደረጋችሁ ጉግል ወይም ጉግል ሰርቪስ የሚል ትፈልጋላችሁ። ከአንዳንድ ስልኮች ጉግል ሰርቪስ ይላል፣ ከዚህ ጋር ጉግል ነው የሚል። ስለዚህ ጉግልም አለ ጉግል ሰርቪስም አለ። ያገኛችሁትን ክሊክ አድርጋችሁ ትገባላችሁ። ክሊክ አድርጋችሁ ከገባችሁ በኋላ ልክ በዚህ መንገድ ይመጣል። እኔ ለምሳሌ ዘመኑ ታየ ወይም ደግሞ ዘመኑ ቲ775 የሚል ጂሜል ነው ያለኝ። እሱን ጂሜል እንዴት እንደምቀይረው በዚህ ቪዲዮ አንድ ባንድ አሳያችኋለሁ። ሁላችሁም ተከታተሉ። አሁን እዚህ ጋር ጂሜሉን ክሊክ ታረጉታላችሁ። ክሊክ ስታረጉት ከአንዳንዶቹ ስልኮች ማኔጅ ጉግል አካውንት ብሎ ይመጣል። ከአንዳንዶቹ ስልኮች ደግሞ ጉግል አካውንት ብሎ ይመጣል። ከኔ ጋር ለምሳሌ ጉግል አካውንት ነው የሚል። ልክ ከኢሜሉ በታች ያለችውን ጉግል አካውንት የምትለዋን ክሊክ ታረጉና እንደዚህ ትገባላችሁ። እንደዚህ ከገባችሁ በኋላ እዚህ ጋር ኢሜላችሁን ከላይ ያመጣላችኋል። ከዛ ልክ ከታች ካሉት አማራጮች ሾው ሞር የሚል አለ። ዋሌት ኤንድ ሳብስክሪፕሽን፣ ፔመንት ሜተድ፣ ትራንዛክሽን፣ ፐርሰናል ኢንፎ፣ ኔም፣ ኢሜል፣ ፎን አድሬስ የሚል አለ። ከታች ሴኩሪቲ ኤንድ ሳይን ኢን የሚል አለ። እኛ የምንፈልገው ፐርሰናል ኢንፎ የሚለውን ክሊክ አድርገን እንገባለን። ክሊክ አድርገን ከገባን በኋላ ሙሉ መረጃችን እዚህ ጋር ያመጣልናል። ኔማችን ምን እንደው፣ ጀንደራችን፣ ኢሜላችን፣ ፎናችን፣ በርዝዴት ሁሉን ያመጣል። እኔ የምፈልገው ኢሜሉን መቀየር ስለሆነ ኢሜል የሚለውን ክሊክ አደርጋለሁ። ክሊክ ሳደርገው በዚህ መንገድ ይመጣልኛል። በዚህ መንገድ ከመጣልኝ በኋላ ጉግል አካውንት ኢሜል ይላል እዚህ ጋር your google account email is used to identify your account to you and others ይላል and as described in your privacy policy including to provide more relevant address ይላል። ስለዚህ እዚህ ጋር የኔ ኢሜል ይኸውላችሁ፣ የእናንተም እዚህ ጋር ስትገቡ የራሳችሁን ጂሜል ታገኙታላችሁ። እሱን ክሊክ አድርጋችሁ ወደ ውስጥ ትገባላችሁ። ክሊክ ስታረጉት በዚህ መንገድ ይመጣል። በዚህ መንገድ ሲመጣላችሁ እናንተ ስልካችሁን የቆለፋችሁበት ፓተርን ከሆነ ፓተርን፣ አሻራ ከሆነ አሻራ ይጠይቃችኋል። የኔ አሻራ ነው። አሻራውን እንድከፍት ያደርገኛል። ከፈትኩለት። እንደዚህ ከከፈትኩለት በኋላ ሰርች እያደረገ ነው። ሰርች አድርጎ በዚህ መንገድ አመጣልኝ። ጉግል አካውንት ኢሜል ይላል። ከታች ጉግል አካውንት ኢሜል እና ዘመኑቲ 775@gmail.com ብሎ ቼንጅ ጉግል አካውንት ኢሜል የምትል በሰማያዊ የተከበበች አለች። እሷንን ክሊክ ታደርጉና እዚህ ቦታ ላይ ትደርሳላችሁ። እዚህ ቦታ ላይ ክሊክ አድርጋችሁ ከገባችሁ በኋላ የሚመጣላችሁ ይሄ ፓርት አለ። ስለዚህ ትንሽ ዝቅ ታረጉታላችሁ። ትንሽ ዝቅ እንደዚህ አድርጋችሁ ቼክ ታረጋላችሁ። እዛ በኋላ ከታች ዩዘር ኔም @gmail.com የምትላለች እሷንን ጠቅ ታረጋላችሁ። ጠቅ ታረጉና እንዴት እንደምንቀይረው ተመልከቱ። እንግዲህ ዘመኑ ነው የሚል ያኛው አይደል? ይሄኛው አሁን እኔ እቀይረዋለሁ። ስለዚህ ታየ ልበለውና ታየ ብዬ እንደዚህ ቀየርኩ። ስለዚህ ዩዝ አት ሊስት 6 አልፋ ኑሜሪካል ካራክተር ይለኛል። ስለዚህ 6 እንዲሆን ማድረግ አለብኝ ይለኛል። ቁጥር አስገባበታለሁ። 45 6 7 አደርጋለሁ። ልክ እንዲህ ይሄን ሌላ ሰው ተጠቅሞታል ይለኛል። ስለዚህ ቁጥር ጨምርበታለሁ። 0ን ጨመርኩበት። አያችሁ? ስለዚህ አሁን ይሄ ኢሜል ታየ 45 67 0@gmail.com የሚል ነው። ስለዚህ ይሄንን እናንተ ይሄን ኢሜል በዚህ ከቀየራችሁ በኋላ አሁን ለምሳሌ እዚህ ጋር ስታስገቡ ልክ እንደዚህ የምታረጉ ከሆነ ቀይ ከበራ ከዚህ ቀደም ሌላ ሰው እንደተጠቀማቸው ያሳያል እነዚህን ኢሜሎች። ስለዚህ እናንተ ቁጥር ተጨምሩበታላችሁ። የተለየ ነገር ቁጥር መጨመር ፊደል ተጨምሩበት ራሱ ያበራላችኋል ማለት። አሁን እዚህ ጋር 0 ነው የምጨምረው። 0ን ጨመርኩ አበራልኝ። እስኪ ሌላ ቁጥር ልጨምርበት 8 ቁጥር ይሄው አበራልኝ። እሺ ሌላ 1 ቁጥር
ይሄው አበራልኝ። ስለዚህ እዚህ ጋር የፈለጋችሁትን እንደዚህ ሲያበራላችሁ እናንተ ቼንጅ ኢሜል የሚለው ሲያበራላችሁ ክሊክ አድርጋችሁ ቼንጅ ማድረግ ትችላላችሁ። አሁን ይሄንን ስክሪንሾት ማድረግ ትችላላችሁ። ባታረጉትም ኋላ ገብተን ስለምናየው እንዲህ እንዳለ ይሄው ታየ 45671@gmail.com ይላል። ቼንጅ የሚለውን እዚህ ጋር ሰማያዊ እንደበራላችሁ ቼንጅ ታረጉታላችሁ። ልክ በዚህ መንገድ ይመጣል። ከዛስ ቼንጅ ጉግል አካውንት ኢሜል ይላል። የስ ቼንጅ ኢሜል አልኩት። እዚህ ጋር ይሄው የስ አልኩት። የስ የምትለዋን ክሊክ ታረጋላችሁ። አያችሁ? ስለዚህ በዚህ መንገድ ይሄው አያችሁ ቼንጅ እንዳረጋችሁት ጉግል ለእናንተ ይሄው እንደቀየራችሁ የሚያሳይ ሜሴጅ ልክላችኋል ማለት ነው። ይኸውላችሁ ይሄው አያችሁ አይደል? ስለዚህ እናንተ ስልካችሁ ላይ ዩር ጉግል አካውንት ኢሜል ጀስት ቼንጅድ ቱ ታየ 45671@gmail.com ይላል። ስለዚህ ዱ ዩ ሪኮግናይዝ ዚስ አክቲቪቲ ይላል። ይሄን እውቅና አስጡት እያለ ነው። ስለዚህ yes it was me ካላችሁ አሁን እኔ ነኝ እያላችሁ ነው። ኖ ሴኩር አካውንት ካላችሁት ግን ሌላ ሰው እንደሞከረባችሁ ስታውቁ ነው እንደዚህ የምትሉት። እኔ yes ስለዋለሁ yes ስለው በዚህ መንገድ ያሳልፈኛል። ከዛ ቴክ ኤ ሴኩሪቲ ቼክ አፕ ሲለኝ yes ወይም ደን ለዋለሁ። ደን ብየው እንደዚህ ይወጣሉ። አያችሁ? ይሄንን ካደረኩ በኋላ አሁን ሴቲንግ ልግባና ላሳያችሁ። ይሄው ጉግል ላይ ገባው። ከዛ በኋላ ይሄንን አካለው የቀየርኩትን ጂሜል ላሳያችሁ። ይሄው እዚህ ጋር ታያችኋል። ይሄው ዘመኑ ታየ ነበር አይደል? ቅድም ዘመኑ ቲ ነው የሚል ነበር። አሁን ታየ 45671@gmail.com አያችሁ? ይሄን ታደርጋላችሁ። እዚህ ላይ ደግሞ አሁንም ሌላ ለአካውንታችሁ ሴኩሪቲ በጣም ወሳኝ የሆነ አንድ መረጃ ልንገራችሁ። ስለዚህ ሴኩሪቲ ላይ ደግሞ ምን ነገሮች እንዳሉ እዚህ ጋር ገብታችሁ ቼክ ማድረግ ትችላላችሁ። እኔ ለምሳሌ ቱ ስቴፕ ቬሪፊኬሽን አብርቻለሁ። ቱ ስቴፕ ቬሪፊኬሽናችሁን ማብራታችሁን ቼክ አድርጉ። ለምን ይሄ ትክክለኛ አካውንታችሁ ስለሆነ ቼክ ማድረግ አለባችሁ። ይሄንን ካደረጋችሁ በኋላ ይሄ አካውንታችሁ ፋይላችሁ ምንም ስላልተነካ የሥራ ዋና አካውንታችሁ ነው። ለሶሻል ሚዲያ መስሪያ፣ ለፋይል ማስቀመጫ ብዙ ነገሮችን ጂሜል በጣም ወሳኝ ስለሆነ ለቲክቶክም በሉ ለዩቲዩብም በሉ ለማንኛውም ሶሻል ሚዲያ መስሪያ እንዲሆን አካውንታችሁ ሴኩርድ መሆን አለበት። ሪከቨሪ ፎርም መኖር አለበት። ሪከቨሪ ኢሜል፣ ቱ ስቴፕ ቬሪፊኬሽን መብራት አለበት። በስልክ ቁጥር ቬሪፋይ ማድረግ አለባችሁ። ይሄን ካደረጋችሁ የእናንተ ጂሜል ፕሮፌሽናል የሆነ ጂሜል ነው። በዚህ መንገድ ገብታችሁ አስተካክሉ። ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እያንዳንዱን ኮሜንት እመልሳለሁ። በዚህ መንገድ ገብታችሁ አሁኑኑ ኢሜላችሁን ወይም ጂሜላችሁን አስተካክሉ። እንግዲህ የጂሜል አድራሻችሁን መቀየር እንደምትችሉ አያችሁ። አሁን ጥያቄው ለእናንተ ነው። የጂሜል አድራሻችሁን ብትቀይሩ ምን ያህል ይጠቅማችኋል? መልሳችሁን ከታች ኮሜንት ላይ አስቀምጡልኝ። ቪዲዮ ከጠቀማችሁ ላይክ አድርጉ፣ ለሌሎች እንዲደርስ ሸር አድርጉ። ለተጨማሪ የቴክኖሎጂና የኤአይ መረጃዎች ኢትዮቲችን ሳብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።